السلام عليكم ورحمة الله وبركاته. دنا تكبرات ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? አልহামዱሊላህ ደህና ነኝ። እንደምትመለከቱት ዛሬ ማሳያችሁ ነገር አለ ማለት ነው። እዚህ ጋር አያችሁት እንዲህ ነው ሰት ይቀበረው ማለት ነው። አያችሁት ከዛ በኋላ ሱማ ነው የሚሆነው። ማሻአላህ ሱማ ይሆናል። ትንንሾቹ ሱማዎቹ እንደዛ ተቀብሮ ነው ሱማ የሚፈጠረው። ሱማ ከዛ ትልልቅ እንሰት ይሆናል ማለት ነው። አያችሁት በእንደዚህ አይነት ሆኖ ሱማ ሆኖ ከዛ በኋላ ማሻአላህ ከበቀለ በኋላ እንሰት ሆኖ ያድጋል ማለት ነው። ከዛ ቆጮ ይሆናል ያላወቃችሁ ማለት ነው። እዚህ ጋር አቮካዶ በነገራችን ላይ እንትኖች አታክልቶች ኢንሻአላህ እና እንደምትመለከቱት ይመስላል። ይሄን አንዱን ቄጡ ነው አንዱን እንሰት ቄጡ እንዲህ ተቀብሮ ከዛ ብዙ እንሰት ነው የሚሆነው። ሱማ ነው የሚሆነው ብዙ ማለት ነው። ከዛ በኋላ ነው ብዙ ቦታ የሚቀበረው። ማሻአላህ ብዙ እንሰቶች ይሆናል ማለት ነው። ይሄን ይመስላል። አሁን ይቀበራል። ድፍን ነው የሚደረገው። ሲበቅል አሳያችኋለሁ ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልহামዱሊላህ ደህና ነኝ። ተጠፋፍተናል። አለው እንዴት ናችሁ? ሰላም ናችሁ ወይ? ስራ እንዴት ይይዛችኋል? የረመዳን ስራ እየታገላችሁ ነው? አላህ ያግዛችሁ፣ በርቱልኝ። እንግዲህ በርታ እያላችሁ ጉልበታችሁ ሞቅ ደመቅ አድርጉት። ከባድ ነው ብቻ አላህ ያግዛችሁ ውዶቼ። እንዴት ናችሁ? ደህና ናችሁ? አልহামዱሊላህ ረህመት ይሁን። በድጋሚ ሌላ ቪዲዮ መጥቻለሁ። የጠየቃችሁኝ ጥያቄዎች ለመመለስ ነው። እንግዲህ አንድ እህቴ ቤት ስንቴ ነው የሚመረገው ብለሽኛል። ሁለቴ ነው። አንዴ ይመረጋል፣ ውጪ ላይ ይመረጋል። ከተመረገ በኋላ ከተለጠፈ በኋላ ያንዴ ይለጠፋል። ውጪውን ዙራውን ይለጠፋል፣ ይመረጋል። በእኛ ቋንቋ ነው እንግዲህ እንዳስቁብኝ። አንዴ ይለጠፋል፣ ውጪው ዙራው ይለጠፋል። ከዛ በኋላ የውጪው ሲደርቅ ደግሞ የውስጡን ይለጠፋል። የውስጡን ሁሉንም አንድ ላይ ከደረቀ በኋላ ደግሞ ሁለተኛውም ደግሞ ይነሰላል። ንስል አለ፣ ሁለቴ ነው። በቃ ንስል ከተነሰለ በኋላ ያው የፈለግሽውን ቀለም የፈለግሽውን ማረግ ትችያለሽ ማለት ነው። ማሻአላህ እንደዛ ነው የሚደረገው። እንደዛው ነው እንትኑ ራሱ ከተለጠፈ በኋላ ግርፍ ይሰጠዋል። የቤት ራሱ አሁን የኔ ቤት ራሱ እንደዛ ነው የተሰራው። ግርፍ ይሰጠዋል። ከዛ በኋላ እንግዲህ ማሻአላህ እንደምታዩት ቀለሙ ምኑም እንትን ይደረግለታል ማለት ነው። እና እንደዛ አላችኋለሁኝ ውዶቼ። ሁለቴ ነው የጭቃ ቤት ማለት ነው። የጭቃ ቤት ሁለቴ ነው አንዴ ይለጠፋል። ከዛ በኋላ ንስል ይነሰላል። ሁለቴ ነው ስራው ማለት ነው። ከዛ ፈለጋችሁትን ቀለም መቀባት ትችላላችሁ ማለት ነው። እንዲሁም በሲሚንቶም ታሰሩ እህቶቼ እንደዛው እሱም ራሱ በግርፍ በሲሚንቶ ይገረፋል። ከዛ ይነሰላል። እሱም አያችሁት ይነሰላል። እሱም ከዛ በኋላ ፈለጋችሁትን የብረት ቀለም የፈለጋችሁትን ቀለም ማቀባት ትችላላችሁ ማለት ነው ውዶቼ።